ኦርቶዶክሳውያን እንዴት ናችሁ? በያላችሁበት ሰላም ክርስቶስ ይብዛላችሁ። ዛሬ የምገኘው ቦሌ አራብሳ አቡበከር ደብረ ፀሐይ ቅዱስ ጊዮርጊስ ገዳም ነው ማለት ነው። እንደምታዩት በጣም ቦታው በጣም ነው የሚያምረው። ይህን ያለሁበት ቦታ የጸበሉ ቦታ ነው ማለት ነው። በዚህ መልኩ ነው ያለው የጸበሉ ቦታ። ወደ ታች ወርጄ ያለውን የጸበሉን ቦታ አሳያችኋለሁ። እስከዛው ግን እዚህ ቦታ ነው የመጣሁት። እንዴት መሳላችሁ? ሶሻል ሚዲያ ላይ አይቼ ነው እና ግን ስመጣ ቦታው በጣም ደስ የሚል ቦታ ነው። በጣም ጸጥ ያለ ቦታ ነው። ሱባኤ ለመያዝ ቁጭ ብሎ ለመጠመቅ የሚመች ቦታ ነው። እንደምታዩት ገዳም ነው። ነገር ግን ብዙ ያልተሟሉለት ነገሮች አሉ። መጠመቂያ ጸበል ቦታው ብዙ ያልተሟሉ ነገሮች አሉና ገና ይሄው በምታዩት መልኩ እንደዚህ እየተሰራ ነው ማለት ነው። ይሄን ለመስራት ደግሞ እንደምታውቁት ብዙ ነገር ያስፈልጋል እና ውድ የተዋህዶ ልጆች ኦርቶዶክሳውያን በያላችሁበት ባላችሁ አቅም እንድንተጋገዝ እንድታግዙን የአባታችን የቅዱስ የሰማዕቱን ቤት እንድንሰራ ያው ቤተክርስቲያኑ ወደዛ አለፍ ብሎ ነው ሲሄድ አሳያችኋለሁ። ቆርቆሮ በቆርቆሮ ነው። ነገር ግን ይሄ የጸበሉ ቦታ ነው ማለት ነው። እንደምታዩት ጸበሉ ይሄ ነው። ይሄው እንደምታዩት ልጆች እየሰሩ ነው። ሰዎች እዚህ ጋር ጸበሉ በዚህ መልኩ ነው ማለት ነው እየፈሰሰ ያለው። ይሄን ለመስራት ደፋ ቀና እያሉ ነው። ስለዚህ እኛም ደግሞ ባለን አቅም ብናግዝ በረከቱ ለኛ ነው ማለት ነው። በቻልነው ነገር ብንሳተፍ የቅዱስ ሰማዕቱን በረከት እንካፈላለን። ሩቅ ስለሄድን አይደለም በረከት የምናገኘው፣ እዚሁም ቅርብ ሆነ ባለንበት ከተጋገዝን የእግዚአብሔርን ቤት ከሰራን በረከት የማንቀበልበት መንገድ ምንም ነገር የለም። ይሄው ጸበሉ በዚህ በሚታዩት መንገድ እየተሰራ ነው ማለት ነው። ሁላችንም ያቅማችንን እንድናግዝ በልዑል እግዚአብሔር ስም የቅዱስ የሰማዕቱ ቅዱስ ጊዮርጊስ ውለታው ያለባችሁ ሁሉ እንድታግዙ ጥሪያችንን እናስተላልፋለን። እሺ እንደምታዩት ይሄ ጸበል የሰማዕቱ ቅዱስ ጊዮርጊስ ነው የሚገኘው በአዲስ አበባ በቦሌ አራብሳ አቡበከር ደብረ ፀሐይ ቅዱስ ጊዮርጊስ ነው። ወንዝ ላይ ነው የፈለቀው። በጣም ታምረኛና ገለኛ ጸበል ነው። ከዚህ መጥቶ ሳይፈወስ ጥያቄ ሳይመለስለት ሄደ ሰው የለም። እንደምታዩት ወንዝ ላይ ነው የፈለቀውና ወንዙ አሁን ክረምት ላይ ከላይ ይሞላል። በዚያን ጊዜ ክረምት ላይ ይሄን ጸበል ዛፎ እንዳይወስድብን ግንባታ የጀመርንበት ሰዓት ነው ያለው እና ለዚህ ግንባታ የሚያስፈልገን ምን ይሆን? አሸዋ፣ ሲሚንቶ በምትችሉት አቅማችሁ 5 ይሁን 10 ከሌላችሁ ደግሞ በሰው እንኳን ማስተዋወቅ ትልቅ ተስፋ ነው እና ስለዚህ የሚያስፈልጉን ነገሮች ቁሶች አሉ። በምትችሉት ከውጭም ከውስጥም ያላችሁ ቤተክርስቲያን በሙሉ እርዳታችሁን እንድትለግሱ 10 በኩራታችሁን እንድትልኩልን ወይም ደግሞ ለዚህ ቦታ አሻራ